ለምን አላልሽ? ሞጣ ሄዷል። እንዲያው ሞጣ ሲዝረከረክ ነው የተገኘው። ብሎ ሰክሮ ሲንበጫበጭ ነው የተገኘው። ሴት ይዞ ሲገባ ነው የተገኘው። ሉሊት ወጣ ሞጣ አፓርትመንት የኔ ቤት ነው ያደረው ብላ አጋልጠዋለች። ስለዚህ እንቁርትዬ ልጆች እኮ አሉኝ። እኔ ሚስቴ ለብቻው አይደለችም ያለችው። እኔ ሴር እኔና ሚስቴ ስንሄድ ልጆቻችንስ ልጅ ትምህርት አለ ትምህርት ቤት አታውቂም አንቺ። ምክንያቱም እንደ ሻንጣ በሻንጣ አድርገሽ ልጆችሽን ልከሻል ኢትዮጵያ። ልጆችሽ ይባረኩ። ልጆችሽ እኔ ዕቃ ነው ሲላክ ያየሁት እንጂ ልጅ ሲላክ ኢትዮጵያ አላየሁም። እናት እያለች ልጅ እንደ ሻንጣ አይላክም። አንለስ አረብ ሀገር የምትሰራ እህቶች ካልሆኑ አረብ ሀገር የሚሰሩ እህቶቻችን ሰራተኛ ነው የሚፈለጉት። ለሰራተኛ ከነ ልጅ አይፈቀድም። ልጆቻቸውን ኢትዮጵያ አድርሰው ይሰራሉ። አሜሪካን ሀገር ምን ለመሆን ነው ልጆችሽን እንደ ሻንጣ ልከሽ ለብቻሽ ተዘብዝፈሽ በረሮ ቤትሽን ወሮት ለብቻሽ ማተውኝ? ስለዚህ ምናልባት አንቺ ልጅ አስተዳደግ የምታቂም ስላልሆንሽ ማለት ነው። ልጅ አስተዳደግ ስለማታቂ እኔ የሆነ ቦታ ሲሄድ ከስንት አንዴ ከሄድኩኝ በአመት አንዴ የሆነ ቦታ ከሄድኩኝ ሚስቴ ልጆቼ እዚህ ሆነው የሚያደርጉትን ያደርጋሉ። ሚስትና ልጆችን ለምንድን ነው የማታሳየው? ቀረኩ እያየሽ ልጅ ዘግዝቀው እየሰደቡ ሚስት ዘግዝቀው እየሰደቡ። በፊትማ ልጆቼን ምናምን ይዤ የሆነ ቦታ ስንሄድ አሳይ ነበር። ታውቁት ለምን? የኛ ሶሳይቲ ቅንቅናም ስለሆነ ሁሉም እያልኩ አይደለም፣ የሚቀና ስለሆነ። አንተ ቦቴክስ እያደረክ አማረብኝ እንደ ጉቺ ማን ነው ጉርጥዬ እንቁርቲ አማረብኝ። ቦቴክስ እያሰራ ነው አማረብኝ። ወዜ መጣ ፀሐይ እንዲመታው እንኳን ዮኒ ማኛ አይፈልግም። ታንኪዩ አምሮብኛል። ሞጣ አንድ ቁጥር ትጽፋለህ ልትገባ እኔ ቤት አንተ ዘንባ። እኔ ቤት አንድ ቁጥር ትጽፋለህ። እንዴ እንዳያሲዝ እንዳልነግረው ለጆከር ሂድበት ብየው ፓርትቱ ሂድበት ብየው ኮረንቲ እንዳላሲዝ። ኤኒዌይስ ወደ ገደለው ብንሄድ እንቁርትዬ ለዛ ነው ገብቶሻል። ትምህርት አለ፣ ልጆች ትምህርት ቤት ይሄዳሉ፣ የትምህርት ሰዓት አላቸው። አንድ ላይ የሚካሄድበት ነገር ብዙ ጊዜ ስለሌለ ነው። ባለ ጊዜ አንድ ላይ ይዣቸው ይሄዳሉ። ቫኬሽን ብሞት ልጆችን ሚስት ያሉበትን አልነግርም እዚህ ሄደናል ብለን ተግባባን። በተለይ ደግሞ ቦታክስ አረጋለሁ። የት እንደማረግ ነግርሻለሁ። በውስጥ አውሪ እንዳማረብኝ አይደል ነግርሻለሁ። አብረውኝ ያሉት አይኖ እነሞጣ ምናምን አረጁብሽ አይደለ? እኔ እየተስማማኝ ሌሎችን ስታይ እየጠወለጉብሽ ሄዱ። ጉቶንም ብታየው ፍርስርስ እያለ ነው። ጉቶ ትልቅ ሰውዬ መሰለ አይደል? እዮዳብ ጉቶ ሞጣም ሸመገለብሽ አይደለ? በኔ እድሜ ያሉት ምናምን በሙሉ አረጁብሽ። እኔ ግን ፋብልጭ እያልኩብሽ። ስለዚህ አይዞሽ አትናደጂ። እኔ በጣም ደስተኛ ሆንኩ ሰው ነኝ። በምንም ነገር ላይ ማለፍ የምችል ሰው ነኝ እና እንቁርትዬ ለዛ ነው እና ልንገርሽ ብዬ ነው። ገብቶሻል? ያንን ልንገርሽ። የልጆች ትምህርት አለ። እኔ በሚሄድበት ሰዓት ልጆች ትምህርት ላይ ናቸው። የሆነ ባይሆኑ ራሱ ለምን ብዬ ነው ማሳየው? ቫኬሽን ስወጣ ከሚስቴ ከልጆቼ ጋር አደባባይ እኔ ጋር ልትገባ ሞጣ አልቅስ። መጀመሪያ እንትና ጋ ግባ። ማጋ መሰለ ማን ነው ስሙኑ? ዘመድኩን በቀለ ጋ ግባ። ዘመድኩን በቀለ ጋ ግባ። መጀመሪያ እሱ ነው የወሸላን አንጓ የተናገረ። ከተሙ ጋር ተጣልተ ሚስቱን ነው የሰደብከው። በጭባጫ ቤት ድረስ አይደል የመጣው?
ቤት ድረስ አንዘንባ ኦራም ጭምር ነበረ። አሁን ሁሉም ስለ ጎጡ እንጂ ስለ አማራነት የሚያወራ ብዙ ሰው የለም። ብዙ ሰው የለም። ጎጥ ላይ ተደቅነዋል። ጎጥ ላይ ነው ያሉትና እግዚአብሔር ልቦና ይስጣችሁ ነው የምለው። ብሪጅስቶንን ምንድነው ምን አረካት? ሞታን ጠይቁልኝ። ብሪጅስቶን እኔ እናንተ በአካል ስንገናኝ እናወራለን አልኩ። ይሰምተው እዚህ ጋር መጥቶ አንተ ከማን ጋር የምትሰዳደብ ነው? ቁጭ ብለህ ከማሜ ጋር ከምናምን ቁጭ ብለህ እዚህ ጋር ትሰዳደባለህ። አሩንዱ ላይ አዳው እኔ እንደዚህ ፔጅ አስገብቼ አልሰዳደብም። ማንም ያቀኛል። ያ ነው እና የምናገረው ምንድነው? አሁንም ወንድማማቾች ወይም ወንድምና ሲጣሉ አማራ ከሆናችሁ እውነተኛ ማስታረቅ ልመዱ። ሙኒትም እህታችሁ ናት፣ ብዙዎቹን የምታግዝ ናት። ጆከርም ባለው አቅም ድምፅ እየሆነ ነው። ባለው አቅም ይሄ ሀቅ ነው። ስለዚህ ወይ ከኛ ምረጥ ወይ እሷን ምረጥ የሚሉ ትላንት የመጡ ልጆች ማን እንደሆኑ የማይታወቁ ማን እንደሆኑ እንኳን እግዚአብሔር በሚያውቀው ትላንትና የመጡ ልጆች ስለ አማራነት ምረጠን ይሉታል። አይገርምም? ስለ ትላንትና የመጡ ልጆች ከኛና ከሙኒት ምረጥ። በጣም ነው የሚያስቁኝም የሚያሳዝኑኝ። እና ጭራሽ ቪዲዮ ያበሩ ምን እራሳቸው እኮ በጭባጮች ናቸው። ቪዲዮ እንኳን ያበሩ አማራን ህዝብ ነው እንዲህ ያለችው ላይ ሄደ እካክ አማራ ነው እያላችሁ ሙሉ ቪዲዮ ስትሰሩ አይደል የምትሉት? እንደዚህ አይነት ችግር አለባቸው። ሞታ 5 አንበሳ አውርደ ነው እዚህ ቤት የምትገባው። ዝም ብሎ አይገባም። እስከዛሬ ዘረፍከውን በጌም በምናምን አድርገ 5 አንበሳ አውርድ ትገባለህ። በባዶ አትገባም። 5 ቅጣት ነው፣ የዚህ ቤት ቅጣት ነው ለአንተ። እንቁልልጭ 5 አንበሳ አውርድ ትገባለህ። አንተና ማን የምትባል ይቼ የደረቀች አሮጊት አለች። ማን ነው የሚሏት? ቴምር የምትባል ዝምባ። አንተና እሷ እንደውም 10 አንበሳ 10 ነው የፈረድኩባት እሷ። አንተ ትንሽ ሞጣ ስለሆንክ በ5 አንበሳ ትገባለህ። የሞጣን አካውንት አውቀዋለሁ። 800 ምናምን ደርሷል እኮ። ምን አለ? ቴምርን ነፍታት አላል ወይ? አውርዱለት ይገባል። ከ5 አንበሳ ውጪ ሞጣ አይገባም እዚህ ቤት። እኔ ክፋት ቢኖሬ ለሞጣ እግዚአብሔር ምስክሬ ነው የምላችሁ። ጆከር በዛ ደረጃ ሲረግጡት ሮጫ አልሄድለትም ነበር። ክፉ ሰው ብሆን ያቺን ጊዜ ተጠቅሜ ውቅጥ ነበር ማለት ነው። መኩ ራሱ ደውሎ ምን አይነት የዋሰው ነው ያለኝ። መኩፋን ነው እግዚአብሔር ምስክሬ። ደውሎ ማኛው እንደው ሌላ ሰው ቢሆን አለ ይሄን አጋጣሚ ተጠቅሞ ሞጣን ያጠፋው ነበር አለ። ምን አረገ? ወንድም ነው ሊሳሳት ይችላል። ኢትስ ኦኬ አልኩትና በጣም ይገርም ልብ ነው ያለ ምናምን ብሎ መኩ ራሱ ድንቅ ብሎት እኔ ሄደበት ነው የሚለው። ማኛው በቃ አገኘው ሞጣን ብሎ ነበረ እንትና ራሱ መኩ ራሱ ያሰበው። ከዛ ደውሎ በጣም ይገርም ልብ ነው ያለ አለ። እግዚአብሔር ምስክሬና ለዛም ነው ሮጬ ገብቼ ዘራፍ ያልኩለት። እሱ ግን ጥጋብ ፉል አረገው። አሁን የሚሰማው የለም። እንዴት ነሽ እያልክ አንተ ዋል ኮሜዲያችን እንዝናናለን። በሞጣ የሚናደድ ሰው የለም። እኔ አደብረኝም። እግዚአብሔር ምስክሬ ሞጣ አደብረኝም። ሞጣ መዝናኛችን ጥርብ ፋራ ኩንታል ሙሉ ፋራ ነው። መኪና ሙሉ ኮንቴነር ሙሉ ፋራ አንተ ነህ።
ኮንቴነር ሙሉ ነው ማወራ። ፋራ አንተ ነው። መዝናኛችን ነው ሶሻል ሚዲያ ላይ በሞጣ የማይዝናና በሞጣ ፈታ የማይል ሰው የለም። እኔ አሁን የሆነ ነገር ብል ይናደዳል ሰው። አሁን ወይ አማራን የሆነ ነገር ብል በጣም ነው የሚከፋብኝ። ለምን? በቁም ነገር ስለሚያይ። ኦሮሞን የሆነ ነገር ብል በጣም ነው የሚከፋብኝ። ኦርቶዶክስን ብል፣ ጴንጤን ብል፣ ሙስሊምን ብል በጣም ነው ማስከፋው። አንተ ግን እንደፈለክ ዘግዝቀው ሁሉንም ሰድባ የሚነግር ሰው የለም። ተግባባን? እንትን የሚል የለም። ያንን ነው ተግባባን? የሚናደድበት ሰው የለም። ማንም ሰው አይናደድም። ባንተ የማይናደድበት ምክንያት ምንድነው? እንደ ኮሜዲ ነው የሚያው። አሁን ጉቶንም እንደዛው ነው፣ ተመሳሳይ ነው ያላችሁ። አሁን በዮዳብ ጉቶ የሚናደድ የለም፣ ሰው ይስቅበታል። በቃ መናደድ አቁሟል ሰው። ለምን? ባህሪያችሁ ታወቀ። ከዛ በቃ የኔ ግን እንዳልኩ ነው። አሁን ጆከር የሆነ ነገር ቢል ሰው ይናደድበታል። ስለዚህ አሁን ጆከር አስቦ ነው የሚናገረው። ከዚህ በኋላ ሙኒት አስባ ነው የምትናገረው። እንትና ልጥራለ ማናት? ቤታዩ አሁን በደንብ አስባ ነው የምትናገረው። እውነቱን ልንገር። ለምን? በቁም ነገር ስለምትታይ። እንዳንተ እንደ ቀልድ ምናምን ብትታይ የለም። እንትና ማን ነው? ሀቢባ በቁም ነገር ነው የምትታየው። ስለዚህ የሆነ ነገር ብትሳሳት ወገቧን ነው የምትባለው። ለምን? በቁም ነገር የሚታይ ሰው። በቁም ነገር የማይታይ ሰው የፈለገው ነገር ቢል የፈለገ እሱ ነው እንዴት ይባላል? ሞጣና እዮዳ ይሄ ነገራችሁ ነው። ነገራችሁን እንትን ያለ አንተና እዮዳ እንደዚህ መሳቂያ ነው ሆናችሁ። ለዛ ነው ለወደፊት ልንገር ብዬ ነው። መጀመሪያ ነገርኩ። 5 አንበሳ አውርድ ትገባለህ። ቁጥር መጻፍ አይደለም። 5 አንበሳ አውርድ። ቹቹ የሚባለው እብዳውን ማንም ቦታ አይሰጠው። አዎ 5 አንበሳ አውርድ ይገባል። አለቀ። 5 አንበሳ ሞቅ አርጋ አውርድ። ሞጣ ለስም ሞጣ አሁን እንደ ሀሳብ ኢትዮጵያ ስትሄድ ከፍልፍሉ ጋር አንድ ላይ ሆናችሁ ኮሜዲ ብትጀምሩ ደስ ይለኛል። ከፍልፍሉ ጋር እውነቴን ነው። ኮሜዲ ነገር ጣል ጣል ብታረግብን እንደው ሰሞኑን ከክበበው ገዳ ጋር እዚህ እንትን ማለት ጥሩ ነው። የጀዋር የቲክታክ ፖለቲካ ምን እንደምን ታየዋለ? ይመቸው። እኔ አልተተረጎምልኝም እስካሁን። ትችት ለመስጠት አልችልም። ትችት መስጠት አልችል። ያልሰማሁትን ትችት እሰጣለሁ እንዴ? ሰምቼ ከዛ ያለውን ነገር አዳምጬ ከዛ በኋላ የተተረጎመው ትክክለኛ ከሆነ በዛ ላይ ሀሳብ እንሰጣለን። ካልተተረጎመ ዝም ብዬ አልቀባጥርም። ያንን ነው ማለት። ስለዚህ ሞጥሻ ወደፊት እንዳልኩ 5 አንበሳ አዋተውም ይስጡል ትገባል። ከዛ እናወራለን ነው። ሞጣ 5 ነው። ምን ሀብታም ነኝ ስትል አልነበር እንዴ? ዮኒ ማኛ $3000 ልስጥ ምናምን ስትል አልነበር እንዴ? ረሳው እዲ ረሳው እንዴ? ቸግሯል ማኛው። 5,000 ልላክል ምናምን ስትል ነበር እኮ። እና 5 አንበሳ ምን አላት እንዴ? ታይ እንጂ ሞጣ ከባድ ሚዛን አይደለሽ እንዴ? ባለ ሀብት አይደለሽ እንዴ? ባለ ሀብት አይደለሽ እንዴ? ሞጣ ነው ቀረ። እንደዛ ነው። በጣም ያሳዝናል። እንደዛ ነው ሞጣ። ቶሎ በል። እንዲያውም ጌም የተጫወትከው ስላለ ከሱ አምጣ
እንደዛ ነው። አንበሳ ካላመጣ ሞጣ እዚህ ቤት አይቀር። ሪኩዌስት አድርጓል። ላስቀምጠው፣ ለታሪክ ይቀመጥልህ። እንደማትገባ እዚህ ቤት አላኩም ብለን እንዳትክድ ይቀመጥልህ። እሱ ራሱ እንደሆነ ይወቁ። እሱ ራሱ እንደሆነ ይወቁ። ነው አላስገባው። ክፈሉለት፣ ክፈሉለት። አላስገባው፣ ክፈሉለት፣ ክፈሉለት። እኔ አሁን እንዳልኩ መፍራት የሚባለው ፊት ለፊት በአካል ተገናኝተን ዮኒ ማኛ ዝም ካለ እውነትም ሽንታም፣ እውነትም ወንድ አይደለም። እውነትም ዮኒ ማኛ የልደታ ሰፈር ልጅ አይደለም። በአካል ተገናኝተን እኔ ዝም ካለ እዚህ ጋር ማንም ሞቶ እዚህ ጋር ባስገባው ሊሰድበኝ ይችላል። ምን አይነት እዚህ ጋር ማንንም አስገብተን ሊሰድብ ይችላል። ጀግንነት አይደለም። ስትገናኝ ዮኒ ማኛ አይናገረኝም አይነካኝም አይነት ሙድ ላይ ከሆነ እኛ አንፈራ። ስለ ሬንት ማን አውራለ? አትገባም ነው የተባልከው። እዚህ ቤት ምን ያስለቅሳል? ለምኜ ልግባለ እንዴ? አላስገባም። ቤጂ ምን አስለቀሰ? ሞጣ